ጤና ይስጥልን እንደምን ቆይታችኋል? ክቡራትና ክቡራን የዚህ ቻናል ቤተሰቦች ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። የዛሬው ቪዲዮ እንግዲህ በጣም ለየት ያለ ነው። ለየት ያለ ሳይት ላይ የተገኘ ነው። እንግዲህ በስም ደረጃ አያት ባቡር ጣቢያው ጋር የሚገኘው ሳይት እያልን ስንገልጽላችሁ ነበረ። ከዚህ በፊት እኔም ደጋግሜ ስነግራችሁ ነበረ። ዛሬ ግን ቦታው ድረስ በአካል ተገኝቼ ቦታው ምን ይመስላል፣ ያለው ኢንፍራስትራክቸር አካባቢው ላይ ምንድነው የሚለውን ለማሳየት ነው የመጣሁት። አሁን የሚገኘው ቴራሱ ላይ ነው። ከዚህ ከግንባታው ቴራዝ ላይ ማለት ነው። ግንባታው ኦልሞስት ተጠናቋል። 90% ያለቀ ነው። ፊኒሺንግ ላይ ነው የሚገኘው። ከትናንሽ ካሬ ጀምሮ እስከ ትላልቅ ካሬዎች ድረስ ለሽያጭ ክፍት ናቸው። እየሸጥን ነው የምንገኘው። የተወሰኑ ጥቂት ቤቶች ናቸው ያሉት። ባይዘዌ አልቀዋል፣ በብዛት ተሽተው አልቀዋል። እንግዲህ እዚህ ሳይት ላይ ተሽቀዳድማችሁ ቤት መግዛት እንዳረሱ ሰጀስት አደርጋቸዋለሁ። ምክንያቱም በጣም የሚገርም ሰፈር ነው። አያት የአርቲስቶች መኖሪያ ሰፈር፣ የባለ ሀብቶች መኖሪያ፣ የብዙ ሰዎች የሚገኙበት በጣም ልዩ የሆነ ሰፈር ነው። እንግዲህ እንደሚታወቀው በዚህ በኩል የምታዩት የምታዩት ይሄኛው ባቡር እዚሁ መነሻው እዚሁ ነው። አያት ነው የሚነሳው ባቡሩ። ባቡር ተሳፋሪ ከሆናችሁም ባቡር ተጠቃሚ ከሆናችሁም ወይ ደግሞ ባቡር ተጠቃሚዎች የሚከራዩትም ከሆነ በጣም ሁነኛ የሆነ ቦታ ነው ማለት ነው። ባስ፣ ታክሲ ምናምን እዚሁ ነው። በቃ መነሻው እዚሁ ነው። ለሁሉም ነገር ምቹ ነው። ባይ ዘ ወይ ቦሌ ኤርፖርት ኦልሞስት ወደ 6-7 ኪሎ ሜትር ነው የሚሆነው። ከ10 ኪሎ ሜትር አይበልጥም። በጣም ቅርብ ነው ምላችሁ። በዚህ በመገናኛ አልፋችሁ ሳይሆን በዚህ በኩል በ72 አልፋችሁ ቦሌ ኤርፖርት በጣም ቅርብ ነች። በዚህ ሲነዳ ወደ 20 ደቂቃ ማይፈጅባችሁ 15 ደቂቃ 18 ደቂቃ ነው የምትነዱት ማለት ነውና ለሁሉም ነገር ምቹ የሆነ በጣም አሪፍ ሰፈር፣ ለኢንቨስትመንት ተመራጭ፣ ለመኖርም ለኢንቨስትመንትም ተመራጭ ነው። ለመኖር ብትሉ ነፋሻማ የሆነ አየር ማይጠገበው ማግማግ የምታደርጉት የጧት ፀሐይ የምሽት ፀሐይ የሚፈራረቁበት እጅግ የሚያምር ሰፈር ነው። በጣም ውብ የሆነ ሰፈር። አያት ላይ ለመኖር ማይመኝ ሰው የለም። አያት ላይ ቤት ለመስራት ማይመኝ ሰው የለም። አያት ላይ ልጅ ለመውደድ ልጅ ለማሳደግ የማይፈልግ ሰው የለምና ለዚህ ሁሉ መፍትሄ የሚሆን አሪፍ ሰፈር ነው። እንግዲህ መሀል ከተማ ላይ አሁን የሚያድጉ የሚወለዱ ልጆች እንግዲህ አስተዳደጋቸው ምን አይነት እንደሆነ ታውቃላችሁ። እዚህ ላይ ግን ሲሆን ሞር ከኔቸር ጋር የመገናኘት እንትናቸው በጣም ሰፊ ነው። አደባባዩ እዚሁ ነው። የአደባባይ እንግዲህ ምንም አይነት የመንገድ መጨናነቅ የመንገድ መዘጋጋት ጭራሽ ማይታሰብበት ፍሪ የሆነ ፍሪ ስፔስ ያለው ቦታ ነው ይሄኛው አደባባይ። ይሄኛው አደባባይ ስንት መውጫ አለው መሰላችሁ? ወደ 5 መውጫ አለው። ወደ 49 ወደ አያት 49 የሚወስዳለው፣ ወደ ቦሌ አራብሳ የሚወስዳለው፣ ወደ ጣፎ የሚሄዳለው፣ ወደ 72 የሚሄዳለው፣ ወደ መገናኛ የሚሄዳለውና በጣም እጅግ ሰፊ የሆነ ለሁሉም ነገር ምቹ የሆነ ተመራጭ የሆነ ሰፈር ነው። እንግዲህ እንደምታውቁት እዚህ ሰፈር ላይ የቤት ኪራይ በጣም ውድ ነው። በጣም ውድ ነው። ያውቀዋል፣ የሚኖር ሰው ያውቀዋል። እዚህ ሰፈር ላይ በጣም ተመራጭ ሰፈር ከመሆኑ የተነሳ ንጹህ አየሩ ማይጠገብ ከመሆኑ የተነሳ ነዋሪው እጅግ ብዙ ከመሆኑ የተነሳ የኪራዩ በጣም ውድነት የሚገርም ነው። በጣም አዋጭ ይሆንላችኋል ማለት ነው። ከዛ በተጨማሪ ደግሞ እዚህ ሰፈር ምንድነው ለመኖር ምርጫችሁ ማድረግ ያለባችሁ ሰፈር ነው። እንደምታዩት እንግዲህ ዙሪያውን ያሉት ቪላ ቤቶች ናቸው፣ ትናንሽ ቤቶች ናቸውና ወጣ ያለ ህንጻ ላይ ስትኖሩ ዙሪያውን የምታገኙት 360 ዲግሪ በጣም ንጹህ አየር ነው። ምንም የተበከለ አየር አይገኝም እና ለዚህ በጣም ተመራጭ የሆነ ሰፈር ነው ማለት ነው። እዚህ ጋር የምታዩቸው እነዚህ ቀያይ ቪላ ቤቶች ታሪክን ወደ ኋላ ተመልሰን ስናስቃኛቸው የዛሬ 30 ዓመት አካባቢ አያት ሪል ስቴት ሲመሰረት መጀመሪያ ላይ የሰራቸው ቤቶች ናቸው። በእነዚህ ቤቶች የተነሳ ነው አያት ሪል ስቴት ሰፈሩ አያት ተብሎ የሚጠራው ማለት ነው። በአያት ሪል ስቴት ስም ነው ሰፈሩ ራሱ አያት ተብሎ የሚጠራውና መጀመሪያቸው እነዚህ ቤቶች ናቸው። በጣም የሚገርም ነው። እነዚህ ቤቶችን በሙሉ ሰርቶ ያስረከበ ድርጅት ነው። ከ10 ሺህ በላይ በጣም ብዙ ቤቶችን ነው ሰርቶ ያስረከበው ቪላ ደረጃ ማለት ነው። ከነሱ በተጨማሪ ደግሞ ሌላ ምንድነው አፓርትመንቶችን በጣም ትላልቅ አፓርትመንቶችን ወደዚህ በኩልም በዚህ ጋር በኩልም ሰርቶ ከዚህ በፊት አስረክቧል እና ደግሞ ትላልቅ የገበያ ማዕከሎችን እዚሁ ሰርቶ አስረክቧል ማለት ነውና ይሄ ተጽዕኖ ሰፈሩን ከማልማቱም ባለፈ እና ያክል በሚሊዮኖች የሚቆጠሩ ሰዎች ከመኖሩ ባለፈ ሰፈሩ አያት ተብሎ እንዲጠራ ትልቅ አሻራ አስቀምጧል ማለት ነውና እዚህ ላይ እናንተም ቤት ስትገዙ ቤት ብቻ አይደለም የምትገዙት፣ ቅርስ ነው፣ ስም ነው የምትገዙት፣ እውነታ ነው የምትገዙት፣ ሀቅ ነው የምትገዙት እና አያት ላይ ኢንቨስት ብታደርጉ የተሻለ ሪተርን የምታገኙበት ነው። በጣም ነው የምታተርፉት። የሚሸጠው አያት ሪል ስቴት የሚሸጠው ፊክስድ በጣም ተመራጭ በሆነ በትንሽ ዋጋ ነው። በትንሽ ስላችሁ ያን ያክል የተጋነነ አይደለም፣ በጣም ውድም አይደለም። ለነዋሪው እጅግ በሚመች መልኩ ሁሉም አፎርዴብል በሚያደርገው ዋጋ ነው የሚሸጠው። ይሄም ብዙዎችን የቤት ባለቤት እንዲሆኑ አድርጓቸዋል። ኢትዮጵያ ውስጥ ያለውን የቤት ችግር ከሚቀርፉ ድርጅቶች መካከል ዋነኛውና ግንባር ቀደሙ እንዲሁም ትልቁ ድርጅት አያት ሪል ስቴት ነው ብንል ማጋነን አይሆንም። ይሄንን ምላችሁ እንግዲህ ከ10 ሺህ በላይ የመኖሪያ ቪላዎችን
አፓርትመንቶችን የንግድ ሱቆችን ማስረከብ ማለት ይሄ በጣም ትልቅ ነገር ነውና እንደዛ ማድረግ የቻለ ትልቅ ድርጅት ነው። እንዲሁም ሳይቶቹ አሁን እዚህ ላይ ተገኘን እንጂ የሲኤምሲ ሚካኤል ሳይቱም ወደ 90% ግንባታው የተገባደደ ከ40 ካሬ ጀምሮ እስከ 145 ካሬ ዱፕሌክስ ድረስ ማግኘት የምትችሉበት ሳይት ነው። ዱፕሌክስ ማለት G+1 አፓርትመንት ነው። አፓርትመንት ውስጥ ሆኖ የራሱ ቪላ ቤት ማለት ነው። ስለ ዱፕሌክስ ቪላው እዚህ ጋር በምታዩት መልኩ ቪዲዮ ሰርችላችሁ ነበር። ስለ 40 ካሬውም እዚህ ጋር በምታዩት መልኩ እንዲሁም ስለ ሌሎች ሳይቶችም እዚህ ጋር በምታያቸው መልኩ ቪዲዮ ሰርችላችሁ ነበር። እነሱን ቪዲዮዎች ወደ ኋላ ተመልሳችሁ ቼክ ማድረግ ትችላላችሁ ማለት ነው። እንግዲህ ከሲኤምሲ ሳይቱ ደግሞ ወጣ ስንል ሌላኛው የት ነው የምናገኘው? ዞን 3 የሚባል ሳይት አለ። ዞን 3 ማለት በዚህ ጋር ተሻግሮ የምታዩት ሳይት ነው፣ እዚሁ አያት ላይ ማለት ነው። እሱም እንዲሁ ከትናንሽ ካሬዎች ጀምሮ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ቤቶች እየተሸጡ ነው የሚገኙት ከ10% ቅድመ ክፍያ ጀምሮ ማለት ነው። እንዲሁም ሌላኛው ሳይቱ እዚህ ጋር በምታዩት ክብር ዳመና የሚባለው ወይም ሎሚያድ ሱፐርማርኬት ቀጥሎ ያለው እዛ ላይም ሳይት አለ። ትልቅ መንታ አስፋልቶች አሉት። እሱም እዚህ ጋር ነው የሚገኘው አያት ላይ። የሚገርማችሁ አያት ሪል ስቴት ከ7 በላይ ሳይቶች አሉት። 7ቱም ግን ስታዩት አስፋልት ዳር ነው፣ አስፋልት አጠገብ ነው። ይህም የሚሆንበት ምክንያት ምንድነው? እዛ የሚኖር ነዋሪ የግል መኪና ካለው ለመንገድ እንዳይጨናነቅ፣ የታክሲ ተጠቃሚ ከሆነ ታክሲ ቶሎ እንዲያገኝ፣ የባስ ተጠቃሚ ከሆነ ባስ እንዲያገኝ፣ የባቡር ተጠቃሚ ከሆነ ደግሞ ባቡር እንዲያገኝ፣ ለሁሉም ነገር ምቹ ተደርጎ ነው እንግዲህ ገንብቶ ቤት መሸጥ ብቻ ሳይሆን የገዙ ሰዎች የሚኖሩት አኗኗር እንዴት ነው ሊቀል የሚችለው የሚለውንም ነው እግረ መንገዱ ድርጅቱ የሚያስበውና ይህንን ነገር ታሳቢ በማድረግ የተለያዩ ሳይቶች ላይ ቤት መግዛት የምትችሉበት ሁኔታ ምቹ ሆኗል ማለት ነው። እንዲሁም ሌላኛው ሳይቱና በጣም ብዙ ከስተመሮቻችን እየገዙት የሚገኙትና የለማው አዲሱ ሰፈር ካዛንቺስ ደግሞ ካዛንቺስ ላይ ሽያጭ ጀምረናል ማለት ነው። ከቤተ መንግስቱ ጀርባ ከግቢ ገብርኤል ፊት ለፊት በሚገኘው ሳይቱ ላይ ሽያጭ ጀምረናል። ከ40 ካሬ ባለ 1 መኝታ ጀምረን ማለት ነው። 40 ካሬ ሁሉም ሰው ሊገዛው የሚችለው ነው። ለላጤዎችም ሊሆን ይችላል፣ ለብቻችሁን ለምትኖሩ ለካፕሎች፣ እንዲሁም ወላጆች ለልጆቻችሁ ገና ቤት ውስጥ ላሉ ልጆቻችሁ ራሳቸውን መቻል እንዲችሉ ከፈለጋችሁ ከ40 ካሬ ጀምራችሁ ኢንቨስት አድርጉላቸው። ሲያድጉ የራሳቸው ቤት ይኖራቸዋል ማለት ነው። ክፍያውን ደግሞ ሳትጨናነቁ ቀስ እያላችሁ እየከፈላችሁ መጨረስ የምትችሉበት ሁኔታ ተመቻችቷል ማለት ነው። በቅድመ ክፍያ ብቻ ነው ሸጠው። እንግዲህ የካዛንቺስ ሳይት እጅግ ለየት ያለ ነው። ለምንድን ነው ብትሉ ወደ 260 ሺህ ካሬ ላይ ነው የሚገነባው። ነገር ግን በጣም ጥቂት ግንባታዎች ናቸው ውስጡ ላይ የሚያርፉት። ውስጡ ወደ 4 አካባቢ ስታዲየሞች፣ ሚኒ ስታዲየሞች፣ የእግር ኳስ መጫወቻዎች አሉ፣ ፋውንቴኖች አሉ፣ የመዋኛ ገንዳዎች አሉ፣ ኬጂ ትምህርት ቤቶች አሉ። እንዲሁም በጣም ለየት ያለና ገራሚ የሆኑ ውስጥ ለውስጥ መንገዶች አሉ ማለት ነው። ግሪን ኤሪያዎች በጣም ሰፊ ናቸው። 30-30-40 የሚባል ግንባታ ስታይል ነው ያለው። 30% ውስጥ ለውስጥ አስፋልቱና የእግረኛ መንገዶች እንዲሁም ወክ መንገዶች ወክዌዎች ናቸው ማለት ነው። 30% ደግሞ ውስጥ ላይ የሚገነቡት ኢንፍራስትራክቸሮች እንዲሁም ግሪን ኤሪያዎች ናቸው ማለት ነው። 40% ላይ ግን ግንባታው ያርፋል ማለት ነው። ይሄ ማለት በጣም ሰፊ የሆነ ኮምፓውንድ ግቢ ነው። መሀል ካዛንቺስ መሀል ከተማ ነው። እንግዲህ የሚያዋስነው ወደ አዋሬ ፊት ለፊት ታያላችሁ። በግራ በኩል ደግሞ በቀኝ በኩል በግራ በኩል ደግሞ ወደ ሜክሲኮ ወደ 4 ኪሎ ወደ ካዛንቺስ ታያላችሁ። መሀል እዛው ጥይት ቤትና መለስ ፋውንዴሽን ላይ መሀል መለስ ፋውንዴሽን ማዕከል አድርጎ እሱ ጋር ሽያጭ ጀምረናል ማለት ነው። ሌላኛው ደግሞ የተባበሩት ጋር አለ። እንዲሁም ሌላኛው ሳይታችን ደግሞ ልደታ ጋር አለ ማለት ነው። ከነዚህ ሳይቶች መካከል የፈለጋችሁበት ቦታ ላይ ኢንቨስት ባደርገው ያዋጣኛል የምትሉት ላይ ቦታ ላይ እንዲሁም ተወልጄ ያደኩበት ነው የልጅነት ህልሜ ያለበት ቦታ ነው የምትሉት ቦታ ላይ ኢንቨስት አድርጋችሁ ከትናንሽ ካሬ ጀምራችሁ እስከ ትላልቅ ካሬ ድረስ ከዚህ ታማኝ ድርጅት ቤት መግዛት የምትችሉበት አማራጭ በጣም ሰፊ ነው። ይህንን ድልም ይዘንላችሁ መተናል ማለት ነው። እንግዲህ ዲቴል መረጃውን ለማግኘትም ከስር በሚሄደው በዚህ ስልክ ቁጥር ደውሉልን ወይም እዚህ ጋር በምታዩት ስልክ ማናገር ትችላላችሁ። ቀጥታ ስልክ መደወል ካልተመቻችሁ እንዲሁም የተለያዩ የዓለም ክፍላት ላይ የምትኖሩ ከሆነ ደግሞ በዋትስአፕ፣ ቴሌግራም፣ ቫይበር፣ ኢሞና በተለያዩ ሶሻል ሚዲያዎች ልታገኙ ትችላላችሁ። እንዲሁም ደግሞ አንዳንድ ከስተመሮቻችን የምትጠይቁት ጥያቄ ምንድነው የንግድ ሱቅ የላችሁም የሚለው የምትሉት ጥያቄ አለ። የንግድ ሱቅ በጣም በሰፊ አማራጭ ነው ያለን። ከ20 ካሬ ጀምሮ እስከ 300 ካሬ ድረስ ከትናንሽ የንግድ ማዕከላት ወይም የንግድ ዘርፎች ጀምሮ እስከ ትላልቅ እስከ ሲኒማ፣ እስከ ሬስቶራንት፣ እስከ ሆቴሎች
ለሚሆኑ ንግዶች አዋጭ የሆነ የራሱን የቻለ ኮምፓውንድ ውስጥ በሲኤምሲ ሚካኤል ላይ አሉ ማለት ነው ሱቆች። ከ20 ካሬ ጀምሮ ነው ሽያጭ እያካሄድ የምንገኘው። ወደ 3000 ሱቆች አሉ። ከኢትዮጵያ አልፎ ከምስራቅ አፍሪካ ትልቁ የሚባል የንግድ ሞል ነው። ወደ 32000 ካሬ ላይ ያረፈ የንግድ ሞል ነው ማለት ነውና የዕለታዊ ጎብኚው ከ50000 በላይ ጎብኚ ያለው ይሄ ማለት በጣም የትኛውን ቢዝነስ ብትጀምሩ አዋጭ ነው ማለት ነውና ይሄንን እድል እንድትጠቀሙት እናሳስባለን። ሱቆች በብዛት እየተሸጡ ነው። እነዚህ ሱቆች ሳያልቁ ነገ ዛሬ ሳትሉ ተገንብተው 90% የደረሱ ሱቆችን በቅድመ ክፍያ ብቻ በ25% ቅድመ ክፍያ ብቻ የግላችሁ ማድረግ የምትችሉበት ሁኔታ እጅግ ሰፊ ነው። ይህም እድል ተመቻችቷል። ደውላችሁ አናግሩን። ሳይቱን መታችሁ መጎብኘት ማየት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ትርፋማውን አክሲዮን ደግሞ ብትገዙ አዋጭ ይሆንላችኋል ማለት ነው። አክሲዮናችን ከ100,000 ብር ጀምሮ ነው ሽያጭ እያካሄድ የምንገኘው በ40% ክፍያ ማለት ነው። ሙሉ ክፍያውን እንድትከፍሉ አትገደዱም። 40% ደግሞ መክፈል ማለት በጣም ቀላል ነው። 100,000 ብር ማለት የትም ቦታ ላይ ጓደኛ ጋር ተገባብዛችሁ የምትጨርሱት ብር ሊሆን ይችላል። በጣም የብር ምን ያክል ቫልዩ እየቀነሰ እንደሆነ ታውቃላችሁ። ግን ያቺ 100,000 ብር ኢንቨስት ብትደረግ በየአመቱ ምን ያክል ብር ሪተርን እንደምታደርግ ልንገራችሁ። 50% እና ከዛ በላይ ሪተርን ወለድ ወይም ዲቪደንድ አለው። ይሄ ማለት እንግዲህ አስቡት በ1 ሚሊዮን ብር አክሲዮን ብትገዙ ምንም አይነት ግብር ሳትከፍሉ ምንም አይነት ንግድ ቦታ ሳትከራዩ በየአመቱ 500,000 ብር ታተርፋላችሁ ማለት ነውና ይሄን እድል እንድትጠቀሙ ማሳሰብ እንወዳለን። አያት ሪል ስቴት እንግዲህ በአክሲዮን ዘርፉ ወደ 8 እህት ኩባንያዎች አሉት። ከነዚህ 8ቱ ደግሞ የሚካፈለውን ትርፍ ነው እንግዲህ ለአክሲዮን ባለቤቶች የሚያከፋፍለው። የአክሲዮን ባለቤቶችም የ8ቱም ድርጅት የትርፍ ተካፋይ ይሆናሉ ማለት ነውና ይሄን እድል እንድትጠቀሙ እናሳስባለን። የተለያዩ አማራጮች አሉን። ደውሉልን፣ መታችሁ ሳይቶቻችንን ጎብኙ፣ ሱቆቻችን ላይ ኢንቨስት አድርጉ፣ አክሲዮን ግዙ። እንግዲህ ይሄንን ማድረግ የሚጠቅማችሁ እናንተን ነው። አስቡበት። ለወዳጅ ለዘመዶቻችሁ ይሄንን ቪዲዮ ሼር አድርጉ። ነገ ዛሬ ሳትሉ አያት ዙሩ መግቢያዬ ነው የሚባለው። ዙራችሁ ከየትኛው ዓለም መግቢያችሁ ኢትዮጵያ ነች። ስትመጡ ደግሞ ማረፍ ያስፈልጋችኋል። አያት ላይ ኢንቨስት አድርጉ። በታማኝ ድርጅት ላይ ኢንቨስት ማድረግ እንግዲህ ቅድም እንዳልኳችሁ ቅርስ ነው የምትገዙትና እንግዲህ በሌላ ቪዲዮ የተለያዩ ሳይቶቻችንን እናስጎበኛችኋለን። በሌላ ቪዲዮ በተከታይ መረጃ እስክንገናኝ ድረስ በያላችሁበት መልካም ጊዜ ነው የምንመኘው። ባይ ባይ።